80 ስኳር ትፈልጋል? እንደ ቡናው አይነት ይባላል። እስቲ እንግዲህ ስኳር የማያስጨምር ከሆነ አሪፍ። የዛይንስ ቡና ነው። ጠጣና ንገረኝ እስቲ። ቡና ቀምሳለሁ ምናምን የምትለው ነገር አለ? ምናምን ልበል እንደ ቡና እስቲ። አይ ናይስ ቡና ነው። አሪፍ ነው። አንተ ካልክ አምናለሁ። ስማ ወይ አይደል ቴዲ ጆሮ ምንህ ነው? ቆይ ቴዲን ከማሳቴ በፊት ወይ ከመናገሬ በፊት ቴዲን እንዴት እንዳወቁት ልንገር። እኔና ቴዲ እንዴት እንደተዋወቀ። እሺ እኔ ግን የሰማሁት ሌላ ነው። እሺ ይኸውልህ እኔና ቴዲ ተዋወቅ ነው ሰፈር አካባቢ ነው። ግን ከዛ በፊት እኔ ዘመድ ጋር ስቴሽነሪ ተቀጥሬ ይሰራ ነበር። ያ ስቴሽን ማለት ነው። ከዛ ስቴሽነሪ ውስጥ ያው ኮፒ ምናምን አለ አይደል? እሱን እናደርጋለን ምናምን። በቃ ትምህርት እንደጨረስኩ ወደዛ ነገር ነው የገባሁት። ውጤትም ብዙ አልመጣም ነበርና እዛ ላይ ፎከስ እያደረኩ እየሰራው የሆነ በዛ ያለ ፔፐር አንድ ልጅ ያደርጋልና ለኔ ነው በአጋጣሚ እንዳነሳ የተሰጠኝ ሳየው የሆነ ዲያሎግ ነገር ነው። እሺ ከዛ አነሳውለት ምናምን ቀጠን ያለ ልጅ ነው እንትን አለ ሰጠውት ሄደ። ከዛ አጠር ያለ ደግሞ እሱኑ ራሱ ይዞት መጣ። ያን ስክሪፕት ነው ትንሽ እንትን ላድርግ ብዬ ነው። ከዛ ይሄ ነገር ቲያትር ይመስላል፣ የቲያትር ነገር ይመስላል። ምንም ነው የለኝ። የቲያትር ነገር ይመስላል። ምንድነው ስለው አይ ፊልም ነው አለ። አረ እኔ ፊልም በጣም መስራት እፈልጋለሁ እና በጣም ነው የምፈልገው ምናምን ብዬ ደረኩበት። አረ መስራት እፈልጋለሁ ብላም አለ። አጠር ያለ ኮስተር ያለ ደስ ይላል ሲያወራ አሪፍ። እሺ እዛ አዎ አልኩት። እዛ በቃ እሱ አይ ቲንክ ለሌላ ሰው የሚሰጠው ነው መሰለኝ። እንደሌላ ባዛ ነው አያባዛ ዳይሬክተሩ ነው። እዛ አረኩለት። በቃ ከፍ ብሎ ኮምቦልቻ ሆቴል የሚባል ታውቃለህ እንዴ? ሰፈሬ ነው አልኩት። እኛም እኮ ይቀራል ማለት ነው። እዛ ሄድኩ ማለት ነው። እዛ ሲሄድ አንድ ቀይ ልጅ አገኘው ማለት ነው። ቴዲ አናና ይባላል ተዋውቁ ምናምን ብሎ አንዳንድ ነገር አሳየው አለው። ቴዲ እዛ ምንድነው የሚያደርገው እሱ አክቲንግም ደግሞ ላይት ላይ ምናምን በጣም ጎበዝ ነው በወቅቱ ማለት ነው። እንደዚህ አክቲንጉ ላይ ፌመስ ነው። ካሜራ ምናምን ይሞክራል። እዛ አወራይ ምናምን ከዛ እኔ እዚህ ቡልጋሪያ ስለሆንኩ አንዳንዴ እንትና በለኝ አውራይ ስለ እንደዚህ አይነት ጉዳይ ምናምን አልኩት። ኢንተረስት ስላለኝ ከዛ መጣ። ያክስቴ ልጅ ስታየው አወቀችው ማለት በደንብ አወቀችው። ይሄ ልጅ የት ነው የምታውቀው አለች። አይ እንደዚህ ፊልም ምናምን አይ ነገርከኝ ነግሬያት ነበረ። እረፍት እፈልጋለሁ እንደዚህ ላስተውነኝ ሰው ይፈልጋል ምናምን ብዬ ማለት ነው። ይሄ ልጅ የት ነው የምታውቀው? አይ ፊልም ነው የሚሰራው ምናምን ነገር። እሺ ደግሞ ሲመጣ ጥራኝ አለች። በሌላ ቀን መጣ አገናኙት። እዛ ማን ነው ስም እንግዳ ሰው ሀብቴ እንዴ? ጋሽ ሀብቴ እኮ የኛ አጎታችን ናቸው። በዛ ያቺ ሞመንት ቤተሰብ መሆናችን ታወቀ ማለት ነው። ከዛ በፊት ያጎት ልጅ ሆኖ ተተዋወቁ? አንተዋወቅ። አይ ቲንክ ጋሽ ሀብቴ ከሞቱ ትንሽ ቆይተዋል ምናምን። መሀል ላይ ክፍተት አለ ምናምን። ልክ ነው። እሷም አልፋለች፣ በህይወት የለችም ያክስቴ ልጅ። በርግጥ ግን በቃ ሞመንቷ ያቺ ስቴሽነሪ ቤት ነው። የሚገርም። ከዛ ዳይሬክተሩ ማን ቢሆን ጥሩ ነው ይታወቃል። ፋሲል ግርማ ፋሲል ግርማ እንዴ ጅራፍን ሲሰራ ማለት ጅራፍ ላይ አንድ ሲን ሰጥቶኝ ተውኛለሁ። የመጀመሪያ ስራ 90 ምናምን ላይ ማለት ነው። ፋሲል በጣም ይሰራ የነበረበት ጊዜ ማለት ነው። የነቢኒያም ጓደኛ ነው ፋሲል ይመስለኛል። የነቢኒያም ወርቁ ምናምን ግሩፕ። እነሱ ልጅ እኮ በጣም ነው መድረክ ሲጫወት እኮ የሚገርም ልጅ እኮ ነው። የሚገርም እኔ አዘጋጅ ሆኖ ነው የማውቀው። ተውኖ አላውቅም። እንደውም የተወነው እንትኑ ላይ ተውኗል። ምኑ ላይ? ጅራፍ ላይ የሆነ ሽማግሌ ነገር ሆኖ ብቻ የሆነ ረሳሁት ፊልሙን። ጅራፍ ሰለሞን ቦጋለ መታሰቢያ ምናምን ይሰሩበት ነው። እዛ ላይም ተውኗል ዳይሬክተር ሆኖ ማለት ነው። እና ፋሲልም በጣም ነው ባይዘው የማመሰግነው እንዴ። ፋሲል ይኸውልህ የአልማዝ ቀለበት ላይ እኮ የሚገርም የፖሊስ ካራክተር ይጫወት ነበር። አላውቅም። ኧረ ከዛ ደግሞ የጠለቀች ጀንበር ድጋሚ የተሰራ ጊዜ ገባህ አይደል? እኔ ማለት እንደዚህ እኮ ትሰማለህ ግን አለ። እኔ ግን ፋሲልን ማለት አንተ ግን አልደረስክም በጽሁፍና ላይክ አለ አይደል በዳይሬክቲንግ ነው።
ከዛም በኋላ በሆኑ ስራዎች እነዚህ ኦዲዮ ነገር ላይ ምናምን ተገናኝተናል። ውጭ ሀገር ካደኩ ኖሮ ይሁን ምናምን በቅርብ ግን አግኝቼዋለሁ። አሁንም እየሰራ መሰለኝ እኮ ይሰራል። ያው አቅም አለው እየሰራ አቅም አለው። ዳይሬክቲንግ ጥሩ ነበር ብታይ፣ የሚገርም ጊዜ ብታይ። እኔ በህይወቴ የፊልም ነገር እንደዚህ ግልጥ ያስደረገልኝ ልጅ ነው ማለት ማንም ቻንስ ፈልጋለሁ መስራት ምናምን፣ ግን ምናልባት ቀበሌ አካባቢ ሊሆን ይችላል ምናምን። እሱን ደግሞ ያው ፍላጎት አይደል፣ ስትፈልግ ትምህርት ቤት ትገባለህ፣ ካልፈለግ ደግሞ ትምህርት ቤት አትገባም። ትምህርት ቤት ትመርጣለህ። ስትመርጥ እኔ እሱን አልመረጥኩም በአጋጣሚ፣ ግን ያን ቻንስ ሰጠኝ። በጣም ይገርማል። እነ ቢሊ ግን እኔን የነገሩኝ ማለት አስተማሪ ቀጥቅጦሃል፣ ትልልቅ አክተሮች አስተምረው በደንብ ቀጥቅጠውህ እዚህ እንዳደረሱ። የሳውንዱን ጉዳይ በኋላ እንምጣበት፣ ግን ይሄኛው እኔ ቀድሜ የሰማሁት ስላንተ ስለ አክቲንግ እኮ አሁን ፋሲል ያቺን ቻንስ ሰጠኛል። ከዛ እኔ ያው መንገዱን አንዴ ሰው ያሳየህ የለ በዛ መንገድ ውስጥ አለፍኩ። ብሔራዊ ቲያትር አንድ ማስታወቂያ ወጣ። እሺ፣ በአክቲንግ ዙሪያ ከሆነ ማለት ምን የቅጥር ይመስላል። ማስታወቂያ ወጣ። ማስታወቂያ ማለት እኔ ልቀጥር ማለት ነው አይደለ? የአክቲንግ ማስተማር እቺ 3 ወራት ክረምቷን ምናምን እስከ መስከረም ነገር ያስተምራል። አጭር ኮርስ ይሰጣል ሲባል በቃ ሊያልቅ አካባቢ ነው የሄድኩት። ማልፈም አልመሰለኝ። የሆነ ቀን ተለጥፎ ማታ ነገር ነው ከፊልም አላቲኖስ የሚባል ተሄደህ ታውቃለህ? አዎ፣ ያሬድ ሹመቴ ነበር የጀመረው። አሁን ሚኒሊክ የሚባል ልጅ አስቀጥሎታል መሰለኝ። ከዛ ስመለስ ያሬድ ጨካ የሚባል ልጅ አለ። ኧረ አንተ ተፈትኛለሁ እኮ እዚህ አለፌውን እንደ ምናምን ብዬ የሚገርም ስልክ ነበረችው መብራት ያላት። በመብራት ስናይ የጓሮ የብሔራዊ ጓሮ ስንተኛ ነው 174ኛ ምናምን ላይ ስሜ ተጽፏል። የሚገርም ግን ይሄ የአክቲንግ ነገር ለምን እንደሆነ አላውቅም። እንደዚህ መጨረሻ ላይ የመጡ ልጆች ብዙ ርቀት የሚሄዱት እነሱ ናቸው፣ መጀመሪያ ከተመዘገቡት ይልቅ። እኔ ቲያትር ኮርስ ስንወስድ እኔና ፍቃዱ ከበደ መጨረሻ አልፎን ምናምን ሄደን እሱን እኮ ላልነግርህ ብዬ ነው። እኔ ተደወለልኝ ስንት ሰዓት ቢሆን ለ6 ሰዓት ተኩል ሊያልቅ 4 ሰዓት ደውላ ሀና የምትባል አብረን አላቲኖስ እንትን የምትል ኧረ አልደርስም። ደግሞ በቤተሰብ መብራት ኃይል ነበር የምኖረው። ከመብራት ኃይል ቅርብ ነው በእርግጥ ብሔራዊ ቲያትር፣ መብራት ኃይል ቄራ ማለት ነው። ኧረ እባክሽ ምናምን እያልኳት ግድ የለህም ምናምን አለች። ምንም አልተፈተንኩም። ስናፍቅሽና ጋሽ ተስፋዬ የሚባል ሰው አለ እዛ ቲያትር ቤት ውስጥ። ስምህ ማን ነው አሉ። ሰሜን ከናያት የተናገር ጥሩ አድርገህ በደንብ አድርገህ ተናገር። በደንብ አድርገህ ሰሜን ከናያት። እሺ፣ አሁን አልናገርም ሰሜን ከናያት ተወሱ። ከዛ ሰሜን ከናያት የተናገርኩ በቃ አለፍኩ። እኔ በቃ ይሄ ነው ኢቭን አክቲንግ ምናምን ነገር ምናምን አልፈተኑኝ። በቃ እሺ ምናምን አሉ። እንደወደኩ ነው ያሰብኩት፣ ግን ሳየው እንዴት ደስ እንደሚል ማለት ማለፈ አስበዋል። ደግሞ ለምትወደው ነገር ከዛ ማን ቢያስተምረኝ ጥሩ ነው። በጣም ነው ሰው። በፊት ክላስ ይሰጥ ነበር። እንደውም ብዙ ሰዎች አፍርቷል። አሁን ትላልቅ አሁን እድለ ወርቅ፣ ዘሪቱ፣ ግሩም ኤርሚያስን ምናምን አስተምሯል። አለማየሁ ወይ ተስፋዬ ገብረአብ? አለማየሁ ታደሰ የአሌክስ ክላስ ተማሪ። አይ እሱ በደንብ ሰርቷል ማለት ታውቃለህ። የአሌክስ መልካቹም ይቀራረባል። ባሪያነታችን ስማ፣ ለቴዲ ጆሮ ያክስት ልጅ ነው ያጎት ልጅ ሆንክ እንጂ ለአለማየሁ ነው በምትቀርበው ልጅነት። ግን ቴዲ እኮ በፋዘር ሲታይ ጥቁር፣ የኔ አባት ቀይ ነው። እናንተ ከየት ነው ቀለም የቀላቀልከው? እናቴ ናት። ስማ፣ የፍቄን ደግሞ ልንገርህ። እኔና ፍቄ መጨረሻ ሄደን አስገቡናል። ሞልቷል፣ ዞር በሉ ተብለን። ከዛ ፍቄ እኮ ነሽ ፈትኑኝና ልውደቅ፣ መውደቅ ካለብኝ ከፎቅም ልውደቅ፣ ዝም ብላችሁ አታበሩኝ ብለን ፍቅር መጨረሻ ፍቄ ተፈተነ። በሱ ሰበብ እኛም ተፈትነን ገባን። ከዛስ እኛንን ያለ ነው አሁን 90 ከዛ ኮርስ 99% አስናቀ ንጉሴ ያለ እኔ ያለው እኔ ወደቻ ሳለ ስሙ የሚታወቅ ነው እኮ ነው ወደቻ ሳ ታዲያ ጎበዝ ጸሐፊ እኮ ነው። እና አልተኛም ፊልም ምናምን የጻፈው ማለት በቃ ሌላው የለም። መጨረሻ ሄደን እኮ እንዲህ ነው የኔን የነገርኩህ። ለዛ ነው ደስ ይላል። በአሌክስ ነው የተማርኩት። አሪፍ። ሌላ ማን ቀረጸህ ከሱ ሌላ? አክቲንግ ላይ ቢሊ ራሱ እኮ በጣም እኮ የሚገርም የአክቲንግ አስተማሪ ነው።
እኔ እውነት አንዳንድ ነገሮች ላይ እንደዚህ ብቅ ብቅ ስል እንትን ይለኛል ኮች ነገር ያደርገኛል ይሄን እንደዚህ አድርግ ከዛ ደግሞ ፊልሞች ሪኮመንድ ያደርጋል አሁን ከተሰጠኝ ነገር ጋር በጣም ሪኮመንድ የሚያደርግ ድሮ ቪዲዮ ቤት ነበራት እሷ በደናው ጊዜ አይታለሽ ማአት ፊልም ፊልም ቤከርጋ እንዴ አሁን ታዲያ ከየት አመጣው ብለህ ነው ይሄንን የመሰለ ችሎታ እኮ እሱ በልጅነቱ ነው ፊልሞች ያየ የካሜራም እንትን ስላለው ከዛ ብዙ ሰርቷል እኮ እኛ ጋር ራሱ አብረን ፊልም ዛብሉ ናይል ስንማር እኮ እሱ ኢቭን ክሊፖች ምናምን ሞክሯል እሱ ሲመጣ እሱ ከዛ ብቻ ከፊልሙ ሌላ ምን ተጫወትክ ከፋሲል ፊልም በኋላ በኮረስነት ብዙ ራሱ አሌክስ የሚሰራበት ፊልም ላይ አሌክስ ልገጨው ምናምን ብዬ የምሰድብበት ሲም ምናምን ሰደብክ ዲያሎግ አወጣ እኛ ዲያሎግ ሳናወጣ እኮ ስንት ቱ ምናምን ሁሉ ቱ ስማን ሰጠን ቱ ምናምን ስማ የኛ ጓደኛ ምን ሆነ መሰለ እንደ ሄርሜላ የሚል ፊልም ላይ ተሳትፏል ኮረስ ሆኖ ወዶሱ ፊልም ከዛ ሰው ይዤ ገባዋል አለውበት ብያ እልፍ ስል ነው ያለውታል ከዛ ለቁጭ የፊልሙ እየታየ እንዴ ምንድነው ያንተ አይመጣም እንዴ ይለኛል አሁን ጠብቅና እና እንትን ይዟል አለ ከስላሳ ይዟል አለ በጁ ምንድነው አትመጣም እንዴ አሁን መጣሁ ሰው ቁጭ ብሎ ላይ ያለ ቁጭ አድርጎ ቀና እስኪል እኔ ያልፍ ያለው ትጭ ብያል ሚገርም ከዛ ደግሞ ፋዘር ጋር እኔ እናለልኝ መኳንንት እነሱ ነበሩ ብዙ እድል የሚሰጡን ያኔ ኮረስም ለመሆን ማለት ነው እና ፋዘር ጋኛ ስንማር 16 13 ልጆች ነበርን ብዙ ተዋናይ ራሱ አልነበረም በጣም ጥቂት ልጆች ጋሽ ተስፋዬ ዶክተር ተስፋዬ ማለት ዶክተር ተስፋዬ አበበኔ ፋዘር ስለሚቀናኝ ፋዘር ነው የሚቀናው ያው እንደ አባት ነው እና እሱ አሁን መቼም ቴዎድሮስ ተስፋዬ ዶክተር ብሎ አይጠራው ታላኒስ ዶክተር ብዬ እንዴት ተጠራው ሲፈልግ ያክመኝ እንደዚህ አይ ስለ ዶክተር እንኳን ብዙ አታወራ ግድ የለም እሺ አይለመድ ከዛ ስማ ፋዘር ጋር ስገባ ማለት ነው እናለልኝ ጋር እኮ ወይ ቆሜ ነው ወይ አጣምሬ ቆሜ ነው ወይ ምናምን ነውና ልክ ስገባ አድሜ ግን ይሄድሽ እየሰራሽ እዛ አረ እድሉን ስጭንተይ ሌላ ሰው ሌሎቹ ምንድነው ታውሱና በጣም ነው የምትባለው የሚገርም ነው አሁን ሚዲያ በእጃችን ላይ ሆኖ እንደዚህ ለምን አሁን የመጡ ልጆች ደስ ይላል እድለኞች ናቸው በስልካቸው ማለት ነው በጣም እኛሱ ቢኖረን ግን ቀና ብለህ የታየህበት የአብርሃም ገዛኝ ተከታታይ ድራማ እኔም እሱ ላይ ነው ያየው የእግር እሳት ላይ እሱ ላይ በደንብ ቀና ብለህ የሚገርም ካራክተር ነው የተጫወትከው በጣም በእርጋታ ነው የተጫወትከው አብርሽ አንድ ነገር ነው የሚነግርህ አንድ ነገር ይነግርሃል ከዛ ያው ኦንሴት ላይ ነው የምትገናኘው እኔ ከኔ ጋር ሚዜዎቹን አብረን የሰራ ነው እሱ ነው ዳይሬክተሩ ከዛ ግን ሁለት ስራዎች ተሸዋወድን በኔ ምክንያት ነው አንዴ ክፍለ ሀገር እየሄድኩ ምናምን እየሆነ እዚህም የእግር እሳትም ላይ የትኛው ካራክተር እንደሆነ አላውቅም እጩ ነበርኩ ከዛ ይሁንም አሁን ደግሞ ዞሮ መውጫዬም ላይ ነው ብቻ ግን እኔ ሳይመቸኝ ቀርቶ እንደዛው ነው እንጂ እሱም ጥሩ አድርጎ አስተምሯል ማለት ነው አረ ይችላል ጥሩ ዳይሬክት አድርጎኛል እኔ እንደውም አስቸጋሪ ነበርኩ በምን ታስቸግራለህ ሁለት ስራ ሆኖብኝ ሳውንዱንም ሰራ ነበርና ለረዳቴ ሳውንድ ለሚችል ሰው ለዳኒ ሰጣለውና ያው ልብ አያርፍም ግን ይችላል ልጁ በጣም ይችላል ትንሽ እሷ የሚሄድ ነው እሺ ከቲያትርና ከፊልም የቱን ትወዳለህ ሁለቱን አዎ እንዴ እኔ እኮ ቲያትር ሙሉዓለም አዳራሽ ተውኛለሁ ባህር ዳር እሺ አምጣዋ በአለም ፀሐይ በቀለ ናት ኮች ያረጋችን የማዛ የምትባል ቲያትሪካል አርት የተማረች ከዛ ደግሞ ባህልና ቱሪዝም ላይ ኃላፊ ነበረች ያባቷን ስም አላውቀውም ረሳሁት ከማዛ ትባላለች በጣም የምትታወቅ ናት ፊልም አካባቢ ላይ የሷ የባዕዴን አንዱን ካራክተር ተጫውቻለሁ በአዴን ላይ ታጋዮቹ እዛ ላይ ተውኛለሁ በጣም ኮች አየገና አይደለ በብዙ ሰው ኮች ምናምን አለምዬም አለችበት ደስ ይላል አለም በቀለ እሷ ኮች ምርጥ ሰው ናት እንዴት
ቲያትር ላይ አልኩ እኮ በጣም ድምጽ አሌክስ እንደውም ትንሽ ቲያትሩ ላይ ድምጽህ ተው ምናምን የሚለኝ ነበር። መድረክ ላይ ሲያየኝ አሪፍ ነኝ ጎበዝ ብሎኛል። ግን በደንብ እንድቀጥል አድርጋ ያሰራችኝ አለምዬ ናት። ካራክተር ገብቶ እንድትጫወት። አዎ ካራክተር ከዛ ድምጽ የድምጽ እንዴ መጋጨት አለበት እኮ ቲያትር እኮ ያረካል እኮ ማለት ሁለቱንም ነው የምወደው ብል ማንም አይቃወምም። ኧረ የሚቃወም እንደውም ትክክለኛ መልስ ነው የሚመስለኝ። ቲያትርም ብሰራ እድሉን አግኝቼ ደስ ይለኛል። ፊልምም ብሰራ እድሉን አግኝቼ ደስ ይለኛል። እኔ ይሄኛው አናንያ ከመምጣቱ በፊት እንደዛ ነበር። ግን ያው አሁን ደግሞ ብዙ እኔ ግን አንድ የሰማሁት ነገር አንተ መጀመሪያ ገጸ ባህሪን በደንብ ተላብሰ የተጫወትከው ቲያትር ቤት አይደለም። የት? እኔ ካነጋገር ከጨዋታችን ነው እንግዲህ አብረን ሰርተን የለ ከጨዋታችን አንተ ይዘህብኝ ድሮ ማለት ነው። አሃን ያው አረሳም እኮ ብዙ ነገር የታወቅኩ ነኝ በዚህ ታውቃለህ። እግዚአብሔር ይመስገን። እና አንተ በትክክል አክት ያደረከው ስቴሽነሪ በዝባ አረሳት ስቴሽነሪ እኮ አክተር ካልሆንክ እንደውም እኮ ንግድ ላይ እኮ መሆን የለብህ። አክቲንግ ገብቶ ነው እኮ መኖር ያለብህ። ሱቅ ላይ አክቲንግ በቃ እኮ ያ አክተር ነው እዛ ጋር ነው የማየው። አሁን እንደውም እኔ በሳጭባ ምን አለበት እንደዚህ አሁን ሱቅ አካባቢ ሄደና ምን አለበት አንዱን ካራክተር ብትጫወት ደስ የሚለው ሰው በጣም ምናምን እላለሁ። ለምሳሌ ደንበኛ ከምታርቅ እንዴ አልኩ እኮ እኔ ስቴሽነሪ ስሰራ እንግዲህ በፊት ነው ይሄ ነገር ያወራሁት። አክቲንግ ነው የሚያበሳጭ ሰው ይመጣል። እሺ ሰላም እንዴ ሰላም በጣም የሚያበሳጭ ይሄ ንቃ ምናምን ብሎ የሚወረውር እንዴ ሰላም ነው አለ አስቀይመዋል እኮ። እሺ የኛው አናንያ ቢመጣ ደግሞ መጣጣ አቋል የኛው አናንያ አቋል። እሺ ጩቤ በቃ እኮ እስቲ እንትኑ ስቴሽነሪ ውስጥ ያለውን አናንያ እስቲ ያሳየኝ መጣል። እኔ አልኩ እኮ ሴቶች ነበሩ ወንዱ ልጅ እየተባልኩ እኮ ነው ማስተናግደው ነበር። ያክስቴ ልጅ ጠርታኝ ከየት ነው የተማርከው? ያ ትክስተኛ ልጅ እሱን ጥሩልኝ እንደዛ ነው ለምሳሌ ከስተመር እኔም ማድረግ ያዋቃለሁ። እንደ ከስተመር በቃ አንዲት ወረውራለ የተበላሸ እቃ እኮ ከመርካቶ ነው ይመጣል። 5 ስትታዘዝ ሳታየው ነው የምትሰጠው። ስለዚህ ያ ሰውዬ ደግሞ አንተና ምን አይደለ የሚመጣው ይሄ ምንድነው ብሎ ነው እንደሚወረውር እንዴ ተበላሸ አረ እንቀይራለን ነው በቃ ይቅርታ እንዴ ኧረ አንተ ከሚከፋ እንዲህ እኮ የምትይዘው ሰውዬ እኮ ሶሪ አቅሻለሁ እንጂ እንዲህ የምትይዘው ሰውዬ ኧረ ብለው አባብለው ምናምን ትሸኘዋለህ። የሆነ ፊልም ላይ እየቀረጽን ወገብን ይዘና እንዴ አስቀረን ልትጣላ በሰው ጉዳይ እና ፓስተር ቡምን ቁጫር እኛ ግን ፓስተር ወይ ቄስ አይደለም ገባ ሳውንድ ስለያዝክ መመታት አለበት። ፓስተርና ቄስ ይመጡ ማለት መመታት አለበት የለም ማለት ስማ ያኛው የስቴሽነሪው እኮ ከፍሎ ነው የሚሳደው። ይሄኛው ሳይከፍል በዚህ ላይ ይሳደብ ስራህን አፌክት እያደረገ ነው። አዎ በጣም ነው ብታይ ማረው። ደግሞ እኔ ቢሊ እንግዲህ ከቢሊ ጋር ብዙ ቢሊ ካሜራውን ነቅሎ እንትን ውስጥ መግባት ይችላል። መኪና ውስጥ መግባት ይችላል። እኔ ምንን ነው የምነቅለው? ቦምብ ቢሆን አውጥተህ እንትን ይሄ እንዳለ የታሰርኩ እንዴት ነው የምጣለው? ወይ በቦምብ ነው የምትማተው? በቃ ሁሌ ነው ማረው ብታይ ጥቅ ላይ ትሆንና ታያለህ። እና ስቴሽነሪ ላይ አክተር ነው ካራክተር ተጫውተሃል። ራሱን እኮ ቅርጽ ያለ እኮ የሚታወቅ ካራክተር እንደ ቲያትር እኮ ነው እየተመላለሰ ያን ካራክተር የተጫወተው። እኔ ግን ደስ ብሎኝ ነው የሰራሁት። እንትንም ነኝ ጥሩ አፍርቻለሁ ማለት ጥሩ ሰርቼ ያለው ቤተሰብ ያክስት ልጅ ናት። እሷ ግን ትልቅ ባለውለታ ናት። ያው ማለት ሌላ ሰው እኮ እንዴት ሱቄን ጥለህ ምናምን እንትን ትምህርት ነው እሱ። እና 15 ቀን ለፋሲል የፈቀደችልኝ ይገርምህ። በዛ ሁኜ ነው የፈቀደችልኝ። 15 ቀን ወጥቼ ተውኜ እንድመጣ። አው ቀላል አይደለም። ያው ቤተሰብ ስትሆን እነዚህ ጥቅሞች ይኖርሃል። አይ እሷ ቀና ባትሆን እኮ እንደውም ቤተሰብም ሆኖ አንዳንድ ጊዜ ያን ጉልበቱን ሲያገኝ የሆነን ሰው እኮ አይለቀውም። ቀናም እንዲል አያደርገውም። ይዞት እዛው በደንብ እንዲሰራለት ነው። ግን እቺ ትንሽ ትመሰገን ይገባታል። ዘመድህን ብትሆን በደንብ ያው በህይወት የለችም እኮ ተው እንጂ አልፋለች። ግን ጥረት አድርጋለች። የሚገርም ነገር ኢቭን እንትኔን ከመፈለጓ ማለት ይሄ ስራዬን ከመፈለጓ አንፃር እኔን የሆነ ደረጃ ማድረስ ትፈልግ ነበረ። ግን በቃ አንዳንዴ የራስን ምርጫ ትመርጣለህ።
ያ ምርጫንም የሚደግፍ ሰው በአንተ መንገድ እና በአንተ እሳቤ ውስጥ ካልሄደ ደግሞ ገባ ትተዋለህ እንጂ በጣም ሰፖርቲቭ ነበረች ላይ በጣም አሪፍ ናት። ስማ ቡና አጠጣው። ቡጠማ ምንድን ነው? ቡና ጠጪዎች ማህበር ነው እኮ። ማን የመሰረተው? ቻሊ የሚባል ልጅ ነው ይህን ነገር ያዘጋጀው ፕላትፎርሙ። ከዛ ተወዳዳሪዎች በዛ ፕላትፎርም ውስጥ ይገቡና ሰው ወይም የራሳቸው ሰው ወይም የፈቀደ ዝም ብሎ ሲያይ የሚያደንቅ ሰው ይመርጣል ማለት ነው። አሁን ትንሽ ተቀዛቅዟል። አይደለም የት ተገኝተን እኛ መች ተመረጥን፣ መች ታየን፣ መች ማስታወቂያ ወጣልን? እንዴት ዝም ብሎ ይመሰረታል? ቡና ወዳጅ ነኝ ነው የምትለው? እና ታዲያ አዎ ራሳችሁ ተሿሹማችሁ አልተሿሿምንም። ገና አለ ማለት ምርጫው እየተካሄደ ነው። ትልቁ ምርጫ ይለቅና ወደ ቡጠማ ደግሞ ምርጫ እንገባለን። አይሻልም እንደዛ? እሺ ግን ትልቁ አገራዊ ምርጫ ይለቅ ብለን ነው። ቡና ግን ቴስት ስታደርግ ማለት ልምዱ አዳብረሃል ትንሽ ይመስለኛል። አንተ አሁን ያለ ስኳር ነው ጠጣሁ መጀመሪያ። እኔ የሚገርመኝ ቡና በሱካርም ጠጥቼ አውቃለሁ፣ ያለ ሱካርም እጠጣለሁ። በሱካር መጠጣቸው ቡናዎች አሉ፣ ያለ ሱካር መጠጣቸው ቡናዎች አሉ። ማለት በክልል ነው በክልል በለው። ግን ምን መሰለህ አሁን እኔ የባለቤቴን ቡና አልችልም። እንዴት? በቃ አልችልም። ማለት ምንድን ነው? በጣም ወፍራም ነው የምፈልገው። ያን እውነት እንደምፈልገው ነው የምታፈላልኝ። እና እናቴ ቤት አንድ አይነት ቡና በሱካር የምጠጣቸው አልችላቸው። ወፋሪውን ከዛ ደግሞ ትንሽ የማረር የሚለው ነገር አለ። እኔ አልችለውም በቃ። እኔ ግን አልችለውም የምለው ጠላ ነው ያለው። ምን? የአማቴ ጠላ፣ የእናቴ የባለቤቴ። ይደፋል? አይደፋኝም። እንደውም አንዴ ጎረቤት ልጅ ምን ብሏል? ምን አለ እናቴ በሆኑ ምናምን ብሏል። ለጠላ ወደ ቤት እንኳን ሄዶ ትቶት መሄድ አልፈለገም። ገባ? ከመዞት ነው መግባት። ከመብል ምን ትወዳለህ? ከምግብ ኧረ እኔ የምጠላው ምግብ የለኝም ከጥሬ ቲማቲም ውጭ። ኬክ ትወዳለህ? ይኸውልህ እኔ በኬክና በቡና እውነት ድርድር አላውቅም። ካልተመቸኝ ምንም አይሆንም። ለእናንተ ተብሎ ነው የመጣው ብትለኝ፣ ልደትን ላከብር ነው ብትለኝ አልስም። በጣም ኬክ እመርጣለሁ፣ ቡናን ጨምሮ። ተጠቁመን የመጣው አዎ እዚህ ቤት ኬክ አለ ተብዬ ነው። ካለ ስጠኝ፣ እጋብዝሃለሁ። ደስ እያለኝ እጋብዝሃለሁ። ኬኩ የመጣበትን ምናምን ብነግርህ ደግሞ ማስታወቂያ በነፃ ሰራው ምናምን ትላለህ። አይደለም ኬክ ቤቶችን ስንጠቅሳቸው ሽቀላ አይሆንብንም። ደግሞ በጣም የሚታወቁ ኬክ ቤቶች ናቸው እኮ አንተ የምትዞርበት ነው። አዎ ቦሌ ለቦሌ እየተከራተትክ የምትበላው አይደለም። እኔ ይሄ እዛ ጀርመን አደባባይ ያለው ቅርብሽ። እዚህ ጋርም አለ። ይኸውልህ ይኸኛው ሳይንስ ነው የሚባሉት። ሁልጊዜ ቀረጻ ስናደርግ ኬክ ይሰጡናል፣ እንነሸንሻለን ከነክሩ እና ይሰጡናል። እሺ የምፈልገው ሜሊፎኒና የምንፈልገው ሜሊፎኒው መጀመሪያ ሁለት እና ታዲያማ እና አንድ ልበላ ነው እንዴ? ትከፍላለህ አንደኛውን። እሺ እሱ ችግር የለውም። እኔ የምልህ ኬክ እኮ አወጣጡን ካስቲያ ነው። ራስ ባርከህ ብላ እንዴ አትደግመኝ እስቲ ጨርሰው መጀመሪያ። ኧረ ግድ የለም እንጂማ ታልጋት ትገነትን እንዴ? አዎ ከጣፈጠኝ እኔ እንደዚህ ነው በላው። አንዱ ጓደኛዬ ማለት ልምድ አለ የምግብ ልምድ አለ ይባላል አይባል እንዴ? ይባል። ለዛ እኮ ነው ከጡታር እንደ የጀመርነው። አንተም እኮ ልትለኝ ነው ሳደግ ነው። ትከፍላለህ ግን እኔ እከፍላለሁ። ለአሪፍ ኬክ እከፍላለሁ። ኧረ ዝም ብዬ አልሰጥም። ለአሪፍ ኬክ እከፍላለሁ። በቃ ትከፍላለሽ። በተለይ ቶርታቸው በፍጥነት። እሺ ቆይ ሚሊፎኒ ልብላ። ግድ የለም ስሙ። ኧረ ምንድን ነው ይሄ ነገር? በእናትህ ለአንተ ሲሆን ሊበላሽ ነው። ኬኩን አምጡት እንጂ ማውጫው አይከብድም። አሪፍ። አይ ኬካችንን ስለወደድክልን በጣም እናመሰግናለን። ቴንክ ዩ። ተመቸህ?
ዘቢን አድሜ አሪፍ በጣም አሪፍ። አይ አሪፍ ናቸው። የክብር ስፖንሰር ሆነው ሁልጊዜ በቀረጽን ቁጥር ቡና ይሰጡናል፣ ኬክ ይሰጡናል። በዓል ሲኖር ደግሞ ጠራሃለሁ ቶርታ ምናምን ይሰጡናል። ባዘቦት ቀን ከሄድክ በ10 ደቂቃ ውስጥ ቶርታ ይደርስልሃል። ለበዓል ዝም ብለህ መውሰድ ወረፋ የለም። ምንድፎናቸው ራሱ አንደኛ። ልትወጣ ስትል ደግሞ አንድ ሰጥሃል። ቶሎ ከወጣ ማለት በቃ ቻው። ቴንኪው አድሜ። ይሄ በስመ አብ ዌልካም። አይ አሪፍ ነው። እኔም እንደምትወድ እንኳን ትንሽ ጥርጣሬ አለችኝ። እኔ በደንብ ሳቅህ ወደማቅህ ወደ ድምፅ ስራ እንግባ። ሳውንድ ማለት ትጥቅህ ምናምን እዚህ ጋር ምንድን ነው? እንደገና ደግሞ የሆነ ጊዜ ደግሞ ቆይቼ የሆነ ፊልም ላይ ስንገናኝ ጋሪ የሚመስል ሁሉ አለ፣ የራስ መቀመጫ አለ ምናምን እንደዚህ በቃ አቀናባሪ ነገር መስለህ ነው የምትሰራው። በራስህ ነው እነዛን ነገሮች የሰራሃቸው? ራሴ ክሬት አይደለም ያደረኩት። እሺ በተሰራው በማያቸው እነዚህ ውጭ ላይ በሚያደርጉት ነገር አሁን ለምሳሌ እንደዚህ ተይዞ የሰራ ነው ስራ አለ። እኔ ባይዘዌ ከዚህ ልጀምርልህ። በጣም ፕሮፌሽናል ከሆነ ቤት ውስጥ ፕሮፌሽናል በጣም ከሆነ ቤት ውስጥ ወደ ምስኪኗ ኢንዱስትሪያችን ወይም የፊልም አካባቢ ነው የመጣሁት። ታግለን አይደል ፊልም የምንሰራው አይደለ? ከእቃ አንጻር እንኳን የለም። ስለዚህ አንዱ አድሜ ጋር ካለ ከአድሜ ተቀብዬ እንደውም አሁን አንተ ኬኩ በስመ አብ የሚገርም ነው። ጥፍጥናው አላለቀም እና ገባ ብዙ እቃዎች ስለሌሉ አንተ ጋር ካለ በቃ አንተ ስራ ከሌለ ቀርጽበታል። እንደዛ ነው የሰራሁት። ግን የነበርኩበት ቤት ፕሮፌሽናል ያደረገኝ ለዚህ አሁን ላለሁበት የሳውንድ ኢንጂነሪንግ አካባቢ ላይ ህይወቴ እንድመሰርት ያደረገኝ ትልቅ ካምፓኒ አለ። እሱ ማንጎ ፕሮዳክሽን ይባላል። የናይዳ አሸናፊ አይዳ እድል ሰጥታኛለች። እሺ አስበዋል። ወደኛ ስትመጣ በቃ ታግለን ነው የምንሰራው። አይ ነው እሷ ግን ያው ከሆሊውድ ነው የመጣችው፣ ከኒውዮርክ ነው የመጣችው አይደለ? ፊልም አካባቢ ነው ሬሴት ናት። እኔ እዛ ቤት ነው ሳውንድን በደንብ ጠንቅቄ እንድማር ያደርግ። ደግሞ ዳንኤል ግርማ ዳኒ ሲነርጂ ዳኒ ጠንቅቅ አድርጎ ነው ያሳየ። ሳውንድ ጀግና ልጅ በጣም የሚገርም። ከትልቅ እኮ ነው የጀመርከው አንተ። እኔ እንትን ነው አሁን ለምሳሌ ቶም ተምሬያለሁ። ቶም ስማር ከሰራው እዚህ ቤትና እዚህ ቤት ብዬ አይዳ ጋር ገባው። ሁለቱም ትላልቅ ድርጅቶች ናቸው በወቅቱ 2000 ላይ ነው የናይዳና የማ ማለት ነው 2000 ላይ ነው እንትን ያልኩት የተመረከው። አዎ አይዳና ዘሌማ ከገባው ከቶም ስወጣ ከገባው ወይ አይዳ ጋር ወይ ዘሌማ የተሳካልኝ አይዳ ጋር በአጋጣሚ ከዘሌማን ጋርም ስራ ሰርቻለሁ። ኧረ አይዳ ጋር እኔ አንድ ፊልም ዳይሬክት አድርጋኛለች እኮ አይዳ። ፊልም ውስጥ ለመኖር እሷ ቤት ነው ግን መኖር ራሱ የሚገርም። እንደውም አንተ በጣም ጎበዝ ነህ። መውረድ ራሱ ያስቸግርሃል። የዛን አደረጃጀት የዛን ክሩ መዋቅር እኛ ከአንድ ሰዓት ከምናምን በፊት ነበር የምትቀጥረን ለአክቲንግ ማለት ነው። እና ለምሳሌ 8 ሰዓት ከሆነ ቀረጻው 6 ሰዓት 6:30 ትቀጠርና ስትሄድ በቃ ቁጭ ትላለህ። ሻይ ቡና ምናምን መስተንግዶ ልነግርህ አልችልም። ጨዋታ ይከፈታል። ስትጮት ምናምን ለካየ ከቤት ይዘህ የመጣኸው የሆነ ድብርት ካለ ታክሲ ላይ የተናጀስከው ምናምን በሙሉ ትጥላለህ። ከዛ በኋላ ወደ ስራ ሲባል ሁሉም በጥሩ ስሜት ወደ ስራ ይገባል። ይሄንን ትምህርት ያገኘሁት መጀመሪያ ከሷ። ዳኒ ልጆች ማፍራት ይችላል። እኔ መጀመሪያው ልጁ ነኝ ማለት ይችላል። አብሶ በሳውንድ ላይ የመጀመሪያ በቃ አሳየኝ። እሱ ለምን በጣም ብዙ እውቀት ነው ያለው፣ ፎከስ ያደረገበት ነገር አለ። ግን በሳውንድ በኩል የመጀመሪያውን ያበቃው ሰው ብኖር እኔ አሁን እንዳንተ ማለት ነው። ከተወሰነ ጊዜ በኋላ ከመጣችሁት ልጆች ውስጥ በተለይ በድምፅ ጉዳይ ሁላችሁንም ነው በጣም ማመሰግነው። ለምን መሰለህ? በጣም የሚያስጠላኝ የነበረው ነገር እኔ ፊልም ከተሰራ በኋላ ከ2 ወር በኋላ ኤዲቲንግ ላይ ተበላሽቶ
እንደገና መተህ ከዛሬ 2 ወር በፊት የሰራኸውን አክቲንግ እንደገና ድምፁን አምጣ ትባላል። አይመጣም። እኔ ልንገርህ፣ ይኸውልህ ሳውንድ በተለያየ መልኩ ሊበላሽ ይችላል። በጣም የሚያናድድ በእንዝላልነት ሲበላሽ፣ ሙያው ባልሆነ ሰው ሲሰራ። ሙያው ባልሆነ ሰው ማለት ምን መሰለህ፣ ሊያውቀው ይችላል፣ ግን እሱም ራሱ አውቆት በእንዝላልነት ሲሰራ ጥሩ አይደለም። እኔ በፕሮፌሽን አምናለሁ እንዴ ነውና አይደለ? ስለዚህ ዛሬ ለሳውንድ ስሜት ያለው ሰውዬ አሳይተኸው ተበላሽቶ ቢቀጥል ነው በእኔ ዘርፍ እኔ ጋር ሲመጣ ልጁ የተወሰነች ነገር ተበላሽቶበት አስተካክለ ነው ብንሰራው ነው ጥሩ። ግን በእንዝላልነት ከሆነ ያናዳል። ግን አንዳንዴ ማሽን እምቢ ይላል፣ ሚሞሪ ይጠፋል። እኔ ሚሞሪ ጠፍቶ ግድግዳ ተደግፌ በቃ እንባ ያወጣሁበት ሞመንት ነበር። ሙሉ ፊልም እንዳለ አንተ በስነ ስርዓት አድርገህ ቀርጸኸው በሆነ ኤዲተር ምናምን ወይም በሆነ ልጅ ምክንያት ሚሞሪው ተነስቶ እንደወረደ ሲቀርጽበት ማለት ነው። ያንተ ስራ ሲሰራበት ማለት ነው። ወይኔ ጨስኩ። ግን አሁን ይሄ ሲመጣ አድሜ ይፈልጋል። እሱ የጋራ ችግር ነው። እኔ የምልህ ይሄ የጋራ ችግር ነው። በእንዝላልነት ከሆነ ግን በፍጹም አይሆንም። አሁን ምን ሆነ መሰለህ፣ በፊት አሁን ምናምን በሚቀረጽ ጊዜ ወይ ድምፁ ያንሳል። አሁን እኮ እናንተ እያዳመጣችሁ ነው የምትሰሩት አይደል? ትሰሙን አላችሁ እኮ። እንደውም እኔ በምን እንደምናድል ልንገርህ። ቀረጻ ላይ ሆኜ በደንብ እየተሰማ ነው፣ ግን እናንተ አትረኩ። ትመጣና ትጎረጉራለህ እዚህ ጋር ቴክኒካል ነገር ነው እየተሰማ አይደል? ለምን ከሙድ ታወጣኛለህ ምናምን አንዴ ብለን በእናትህ ምናምን ብሎ ምናምን ያስተካክላሉ። ገባ? አሁን እንዴት ነው የረቀቀው ግን ይሄ ድምፅ ነገር ማለት ይሄ ድምፅ በሰላም ተሰማ አይደል? እኛ የምናውቀው አሁን ግን 3-4 አይነት ድምፅ አለው። ስለዚህ እስቲ ንገረኝ እስቲ ስንት አይነት ድምፅ ነው አሁን አንተ የምትሰማው? ስንት አይነት ድምፅ? ሰውየው የሚያወራበት እያለቀሰ ነው ከሆነ የሚለውን ትሰማለህ፣ ከዲያሎግ ጋር አብሮ ምናምን ያለው ምናምን እሱ ዲቴል ይፈልጋል። ግን ሴንተር የሚባለው አለ። ይሄ እነዚህ ወርዶ ከዚህ እኩል ነው ማለት በዚህ ጋር እንደዚህ ሲዞር ይሰማል፣ በዚህ ጋር ስለዚህ ማይኳ ሴንተር መሆን አለባት። በዚህ ጋር ብቻ ማወራ ከሆነ በዚህ ጋር ያለው ማይክ ሊወስድልኝ ይችላል። 2 ማይክ ካረኩል በዚህ ጋር ደግሞ ካለ 3 ማይክ ልጠቀም ነው ማለት። ግን ማይካቻችን ደረቷ ላይ ሴንተሯ ላይ ካረግ እንደዚህም ስታረግ ስለሚሰማ ምናልባት ወደዚህ ሸፈፍ ካለችበት ለማስተካከል ወይም ሸፈፍ ካለብኝ ያችን ላይ ለማግኘት ነው መመጣው ነው። ለዛ ነው አንተን ትንሽ ከአክቲንግህ የሚያስወጣ ነገር። ግን ከአክቲንግህ ብትወጣ ይሻላል ማይኩ ሳይስተካከል አንተ ከምትቀረጽ። ገባህ የምልህ ነገር? ተመልሼ ለመግባት እኮ ወላጁ ሊያስፈልገኝ ይችላል እዛ ሙድ ውስጥ። ትክክል ነህ እኮ። ግን ከ2 ወርና ከ3 ወር በኋላ ከምትጠራ ይሻልሃል። ሚኒት ያስፈልገኛል ስትል እኔም ተጨነቄ ማስተካከላትን በሰንብ አስተካክላታለሁ። ገባ? ትንሽ ነገር ቀረት ካልኩ እንኳን ወደ ኋላ ወደፊት የሚያደርገኝን ነገር አንተ ስሜት ከሚረበሽ እሷን በደንብ ፊክስ አድርጌ እመጣለሁ ማለት ነው። ይሻልሃል እሱ። እና ለዛ ነው የምንመጣው። እኔ ባለውለታዎቼ ናችሁ ነው የምለው በጠቅላላ። አሁን የመጣችሁት ልጆች ከነ ቴክኖሎጂው ጭምር ቴክኖሎጂው ረድቷችኋል ምናምን ነገር በቃ አትሳሳቱም በአብዛኛው። በቃ ስለዚህ ፊልሙ አለቀ፣ ወደ ሌላው ትሄዳለህ። ይጠሩኝ ይሆን ምናምን የሚል ሀሳብ የለም። ግን እኔ እንኳን በአቅሜ ልክ ቀረጻ ላይ ካለው ጆሮዬ የሩቅ ድምፅ እንደሚስብ ታውቃለህ። ንቅት ስለምል በቃ ጆሮዬ ድምፅ እንዳይበላሽ ምናምን ስለምል፣ ስለዚህ እናንተማ እንዴት ትሆኑ ብዬ አስባለሁ። አክተራችን አሁን እኔ አክተሬ እንዲጨነቅ አልፈልግም። ስለዚህ የቤት ስራዬን ሰርቼ መምጣት አለብኝ። አክተሬ ስለ ሰው እንዲያውቃልና ያው እኮ ነገር ይረብሻል እንዲለኝ አልፈልግም። ላይረብሸኝ ይችላል። አንተ ልትቆጣጠረው እኔ ልቆጣጠረው እችላለሁና ይሄ ነገር አለ። አሁን በእናንተ ቋንቋ ማለት ነው ስንት አይነት ድምፅ ነው አሁን ያለው? ከኔ አሁን ስንት አይነት ድምፅ ትፈልግ ወይም ከዚህ ሩም ስንት አይነት ድምፅ ትፈልጋለህ? እንደዛ ሳይሆን ፊልም ስንት ሳውንድ አለው? ፊልም ውስጥ ስንት ሳውንድ ትሰማለህ? ዲያሎግ አለ፣ አንቤስ ወይም ባክግራውንድ ሳውንድ አለ፣ ቦታውን የሚገልጽ ለምሳሌ ካፌ ከሆነ እንደዚህ የካፌ ድምጾች፣ የሰው ጉምጉምታ የሚያወራው እሺ፣ የካፌው ራሷ የማሽኗ ድምፅ አለች፣ ባክግራውንድ። ካፌው ራሱ ምን ጋር ነው ያለው? መንገድ ላይ ነው፣ ገባ ይላል፣ እሱም አለ። ባክግራውንድ አምቢያንስ አለ።
ኢፌክት ሳውንድ አለ፣ ከዛ ሚውዚክ አለ፣ ፖስት ፕሮዳክሽን ላይ። አራተኛ ደግሞ ፎሊ አለ። እነዚህ 5ቱ ቤዚክ የፊልም ሳውንድ ይባላሉ። ከፕሮዳክሽን እስከ ፖስት ፕሮዳክሽን ውስጥ ያሉ ድምጾች ናቸው። እነዚህም ፊልም ውስጥ ማግኘት ግዴታ አለብህ። አንድ ፊልም ቤዚክ ናቸው። ቤዚክ ፊልም ሳውንድ ይባላሉ። በጣም። ስለዚህ እነዚህን ከዲያሎግ ውጭ ማሟላት አለበት አንድ ሳውንድ ኢንጂነር። ስለዚህ ቢያንስ እኛ ጋር ያው 3ቱን ኦን ሎኬሽን ነው የምትወስደው። አምቢያንሱን እንደ ሲቹዌሽን፣ ባክግራውንዱን እንደ ሁኔታው እንደ ፊልሙ እንትን ነው። ስቱዲዮ የምንሰራቸው አሉ። አሁን ፎሊ እንትን ነው ስትሰራ ስቱዲዮ ውስጥ ነው አብዛኛውን ጊዜ የምትሰራው፣ ለብቻው መሰራት ስላለበት ማለት ነው። ሙዚቃም እንደዛው ነው። ስራ ሪስክ ላይ ወድቆ ያውቃል ማለት መጥፎ ሁኔታ ገጥሞ ያውቃል? ከቀረጽክ በኋላ ምናምን ተበላሽቶ እንደዚህ አይነት ነገሮች? እኔ ሙሉ ስራ ተበላሽቶብኛል። ሙሉ ምንድነው የሆነው? ቦታው ፊልሙ የሚሰራበት ቦታ ነው ማለት ኤዲቲንግ የሚሰራው እዛ ቦታ ነው። ስለዚህ እኔ ሁሌ ሚሞሪ እያወጣው ሰጥና ይገለበጣል። ከዛ ሚሞሪውን ተቀብዬ መሄድ አለብኝ። አንዳንዴ ጠዋት ይሉሃል፣ አንዳንዴ ያው ሚሞሪውን ሰጠው ወይ ሻይ ጠጣለህ ምናምን። ከዛ እንደዚህ አይነት ኤክስፒሪየንስ ነበረኝ። አንዳንዴ ደግሞ ወደ ቤት መሄድ ስትፈልግ ለሚመለከተው ሰው ሰጥተህ ለኤዲተሩ ይሰጣል። ምን ሆነ? በጣም ነው እኮ አሁን ከእንዝላልነቱ ላይ ያለፈ ነው። አንድ በጣም ጂቢው ብዙ ስለነበረ እየተገለበጠ አልነበረ። በኋላ ምን ሰሙ ማለት ነው። ከዛ ሾው ቀረጹበት ሚሞሪው ማለት ነው። ፎርማት ሳያደርጉ አድርገው ወይስ ምን ፎርማት? በቃ ምን ቀረጹበት? ፎርማትም ሆነ ምንም ሆነ በቃ ሚሞሪው ለአንድ ለሳውንድ የተዘጋጀ ሚሞሪ ሳይገለበጥ የሆነ ሰው ጋር ከሄደ ፎርማት አድርጎ ነው የሚጀምረው። ነገረኝ። በጣም እንደደነገጥኩት። እንዴት ነው እንግዲህ ወንድ ልጅ ብቻውን ነው የሚያለቅሰው ትላለህ። በጣም ነው የሚያስጠላ። ኧረ በጣም ነው የሚያስጠላው። ከዛ ኤዲአር የሚለው ይመጣል። ዲያሎግ ላይ ስትመጣ ከ5ቱ ውስጥ ኦንሴት ላይ መቅዳት ያልቻለውን ስቱዲዮ ገብተህ ያ የ2 ወሩ ምናምን ያልከኝ ማለት ነው እሱ ነገር ይመጣል። ስለዚህ ልክ እንደ ኦንሴት ነው የምቀርጸው። የሚገርም ነገር እኔ እሱን ስቀርጽ ቡሜን ይዤ ልክ ጋጀቴን አድርጌ እያንዳንዷን ወክ ሲያረግ ሲያለቅስ ምናምን ወክ ሲያረግ እሱን ሁሉ ቀርጸናል። አንዳንዴ ሞጣ ብለን እስቲ ወክ አድርጉልኝና ይሄን ዲያሎግ በሉልኝ ያለን የሰራነው ስራ አለና ሪስክ አለው ሳውንድ። አንተስ በዚህ መልኩ ተወጣው። ሰርግ የሚሰሩ ልጆች በጣም ብዙ ገጠመኝ አላቸው። በጣም አያትየው መርቀው ምን ብለው ሰርጉ በሆነ በጣም በቅርብ ጊዜ አለፈዋል። ድምጻቸው የለም። ፒክቸራቸው ስላለ ያመስግኑ። ድምጽ ምንድነው? በሙዚቃ ሸፍነ ታሳልፈው። ፒክቸር ባይኖርስ ሰርግ ይደገማል? አይደገምም ስሙ እኮ እንትን ይደገማል። ድምጻቸው አትደግመውም እኮ ድምጻቸው ባይኖር ልትል ነው። ስቱዲዮ ልታስገባቸው እኮ። እንደውም ፒክቸር መኖሩ አሪፍ ነው። የኛን እንደግመዋለን። የሰርግማ ሲያሳዝኑ በጣም ያሳዝናል። ሽጉጥ ያስወጣብሃል። ሽጉጥ ወጥቶብኝ ያውቃል። በምን ምክንያት? እኔ ጨርቆስና ቄራ መካከል ያለ ቡልጋሪያ ሰፈር ነው እና ጨርቆስ እንትን ፎቶ ቤት ነበረች ያንተ እና ሰውየው ከነ ቤተሰቡ የተነሳው ፎቶ ነበረ እና ሰዓቱ አለፈበት። ከዛና አለኝ እና ልታስረክብበት ሰዓት ስላለፈ አለፈ በቃ ማለት በቃ አለፈ። ደጋግሞ መጣ። ሊደርስልኝ አልቻለም ለኔ ፕሪንተር ቤቱ። በአጋጣሚ ፕሪንት ቤቱ ደግሞ ማሽኑ ተበላሽቶ እያደሱ ነበር። ስለዚህ አሁን ከሰውየው ጋር በምን አይነት ኮሚኒኬሽን ነው? ያቺ ባይዘዌ የስቴሽነሩ አክቲንግ እዚህ ላይ አልሰራችም። እሺ ኧረ በስመ አብ ራሷ ናንያ መጣ። ኧረ ራሷ ናንያ የምን ናንያ? ሌላ ናንያ እንዲህ የሚላ ና ብሎኝ ብቻ አሳሳቀኝ። እንዴት አሁን የስራ እንደውም እሱ አክቲንጉን አመጣው። እሱ ስራ እንዴት እንደዚህ ይደረጋልና ማላሳይ ምናምን ብሎ ልገባ ስል አትወዴት ነው አለኝ። እሺ አይ ከሳቸው ጋር ነኝ ሻለቃ ሲል ቀጥ ብዬ ገባው ቢሮ።
ተንበርከካል። ሽጉጥ ተንበርከክ። አቤት 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 በሞትና በህይወት መካከል ማለት ነው። እና ሲጠፋ አስበው አሁን ይሄ ሰውዬ እኔን እንደዛ ያደረገኝ ሰውዬ ማለት ነው ሰርግ ጠፍቶበት ቢሆንስ አይገልም? ይገላል። ፎቶ እኮ የደቂቃዎች ምን ቆይቶ ይደርስለታል። ግን ደግሞ ምን አለ መሰለህ አንዳንዴ ማረጋቸውን ሳያረጉ ሁሉ እንትን ለቤተሰብ የጤና ምናምን ነው የመከላከያ ስትሆን ቤተሰብህን አይደል የምታስገባው። አሁን እኛ ጋር ምን መጥቷል? አሁን ጤና መድን የሚባል ነገር መጥቷል። ፋሚሊ ታስገባ የለ የእነሱም እንደዛ አለ። እንደውም እኔ አባቴ ወታደር ስለሆነ እንትኗን አውቃታለሁ። እቺ ቡኳን ለሱ ነው የፈለገው ካለማረግ ነው በእርግጥ ፎቶ የተነሳው። ስለዚህ ሪዝን አለው ነገርየው በዛ እንጂ ከነዛ ጋር አምጣ ውስጥ ለምን ገባለሁ ባለኝ ፖዚሽን ብሎ እኔን አንበረከከኝ። ገባ እናንተን ይልሃል። በህይወትህ መሳሪያ የመጀመሪያ ነው በአይነት ስታይ ወይስ እንዲህ ሲደቀንብህ የመጀመሪያ? እንደዛ ነው። እኔ ካንተ ጋር የገጠመኝን ነገር ልንገርህ በመሳሪያ ግን አስከፍላለሁ። ስለነበርክ ስላላወቅ ትከፍላለህ። እኔ ኖሬ ያላወቅኩት እስከ ዛሬ ለምንድን ነው ያላስከፈልከኝ? የሚያስከፍል ከሆነ እሺ። አይ በኬክ ክፈለኝ ግድ የለም። የት ቦታ ትከፍለኛለህ? ኬክ ነው። እኔ ኖሬ አንተ መሳሪያ ወጥቶብህ ምናምን ሊመቱኝ ነበር። ጭራሽ እኮ እኔ ምን ማለት ቁጭ ብዬ እያየሁ ፊልም መስሎኝ ሪሞት ይዤ ነበር። ይኸውልህ ምን መሰለህ ስነግርህ ይገባል። በጣም ብርዳማ ቦታ ነው ከፍታ። እሺ እና ታዲያስ? ይኸውልህ ብርዱ እኮ ሰሜን ተራራ አይቻልም። ብርዱ መከራችንን የበላበት የእሱ ብርድ ደግሞ ይጠቀሳል። ስማ የመጀመሪያ ልክ ሰሜን ተራራ ጋር ሲደርስ የነበርኩት እኮ ምኑ ጋር ነበር? እንጀራ የምትጋግረውና ስጋ የምትከትፈው ልጅ ጋር እኮ ያ ሰውዬ ልክክ ያልኩት ወዲያው በጋርዶ እኔ እንዴት ነው ይመስልለት ራሱ አላውቅም። እና ጉልቻው ላይ ምናምን ሳንቀመጥ እንቀራለን። የእሳቱ ዳር እዛው ወጡ አጠገብ እኔ ነው እንጂ ታዲያ። ከዛ ሲበርደኝ ማረሳ ሴትዮ አለች እዛ ከሰል እንትን እሳት የምታርገበገቡ እኛ የሆነ ጓንት ምናምን ሁሉ ገዝተናል መንገድ ላይ ምናምን። እኔ እኮ ጆሮ ልክ እንደ ራሽያ እኮ ከጆሮ እንደዚህ የሚደፍን ሁሉ እኮ አድርጌያለሁ። ያን ሁሉ አልፎ እኮ ነው ስንጥቅጥቅን የሚወጣ እኮ ሰማይ ያራገበች እኮ። ኧረ አዲስ አበባ ውሰዱኝ። ሙቅ ሀገር የትም ብትወስዳት ትሄዳለች ሴትዮዋ። ከዛ በረዶ ለመውጣት ከዛ ብርድ ለመውጣት በጥይት ልመታ ነበር እኮ። እንዴት እስቲ ንገረኝ እኮ። እንትን እኮ አላልክም። እኔ እጋብዛለሁ። ይኸውልህ ብርዱ አልተቻለም። እሺ ስላልተቻለ እኔ ውሃ አልጠጣም ማለት ውሃ ትጠጣለህ። ውሃ በረዶ ነው ሲጠማ። ግን እኔ አልጠማኝም ዘይጂ እኮ አልጠማንም። ግን ምንድን ነው የምጠጣው? ወይ ሻይ ነው የምጠጣው ወይም ነጭ አረቄ ነው። ነጭ አረቄ ሁላችንም ይጠጣል። እኔ ትንሽ አሰብኩና ከብርዱ በላይ ሆነብኝ። እዛ አረቄ ጠጣ። እኔ አስታውሳለሁ እኮ ያን ጊዜ በግዳጅ ነው ሁላችንም የጠጣ ነው ማለት ይቻላል። ያው እኔ አረቄ ጠጥቻለሁ። እናንተም ምናምን በግድ ቢሊም አይጠጣም መሰለኝ። እናንተ ብቻ ለብርዱ ተብሎ ምናምን የሆኑ ልጆች ጠጥተዋል በግድ። ከዛስ ጠጣው አረቄ እኮ ወጥተህ ረበሽክ ወጥተህ ማለት ስለማትጠጣ ስለማቅ ማለት ነው። ከዛ ብርዱን ተቋቋመልኝ። እንዴት ደግሞ ብዬ ልተኛ እንዴ? ሰዓት አለፈ። ወደ 8 ሰዓት ነው ምናምን አካባቢ። እሺ በቃ አልተኛውም። ይሄ ከዚህ እስከዚህ ተቃጠልኩ። ዲሃይድሬት አደረኩ ማለት በቃ መቆጣጠራቸው ውሃ ጠማኝ። ከዛ ፒኬ ላይት ማናቸው እሱን ቀስቅሼ ልሞት ነው አልኩት። ልሞት ነው ውሃ እንጂ በቃ እኔ በቃ ትንፋሽ እያጠረኝ ነው። ወጣንል ውሃ እርግጠኛ ነኝ ደግሞ ቀን ላይ አይተነዋል። እንትኑ መጋዘኑን አይተነዋል። ስለዚህ ጠዋት እንከፍላቸዋለን ብለን አባቴ እኔ ውሃዬን ነው የማስበው። ስጎራጎርልህ ለመክፈት የመሳሪያ ነብር መጣ ብለው እኮ ነው ጠምቆ ሊያደርጉኝ። ድምፅ አውጥተን ነው ኧረ እኛ ነን ብለን። ለምን መሳሪያ ሲሰማ ድምፅ የለንም ማለት ቀስ ብለን ነው ያደረግነው። ያለ ጓጓጓ ሳል ያልነገርከን ግን ፍርሃቱ ስላለቀቀ የዛን ጊዜ
እንዴ እንጂ አዎ እንዴ ከዛ ጋር ከዛ ሁለት ቀን ሄደናል እኮ ሌላም ቦታ ሄደናል። ከዛ ባህር ዳር ምናምን ሁሉ መተናል። አልነገርኩም እኮ ለኬኳ ሲያስተላልፈኝ ነው ለዛሬዋ ቀን። አዎ እግዚአብሔር ይል ቴንኪው ስለከፈልከኝ። ያው ራስህ እንግዲህ እኔ ያው ብልታውጣ እስቲ የሚሊፎኒ አድናቂ ነኝ። አሪፍ ሚሊፎኒ ደግም ነው። ይሄ የሰሜን ተራራ ብርድ መውጫ ይሄ ያስብላል። ክፍያው ደስ ይላል። አመሰግናለሁ። ችግር የለም። አዲሱ ደግሞ ፊልምህ ካስት እንደተደረግክ ሰምቻለሁና ትልቅ ዝግጅት እያደረግክ ነው። ጣፋጭ ምናምን ይከለክል ይሆን? ሰውነት ቅነሳ ላይ ነህ ሰምቻለሁ። እንደዛ አይነት ነገር አይመከርም። እሺ ሶስተኛውን እየበላ ምን አይመከርም ትላለህ ከጨረስክ በኋላ። እንዴት ነው እስቲ ፊልሙ ይቅር አይደለም? ያው ኬኩም አይቀርም ፊልሙም አይቀርም። ወይ ሰዓት ጨምረህ ትሰራለህ? እንደዛ ነው። ምንድን ነው ፊልሙ? ፊልሙ ትንሽ ወጣ ያለ ፊልም ነው። ተከታታይ ነው። ተከታታይ የቲቪ ነው? እሺ የቲቪ ተከታታይ ድራማ ነው። እዛ ላይ አንድ ካስት ተሰጥቶኛል። የወታደር ካስት ነው። በኮች እየሰለጠነ ነው። ምን ላይ ያዝ ቴክኒካል ፋይት የምታረግበት እንደ ኪክ ቦክስ አይነት ነገር ቴኳንዶ፣ እሱን እየሰለጠነ ነው። ዳይሬክተሩ ይበልጣል ይባላል። አሁን ለቲቪ ድራማ ነው የሁሉ ዝግጅት። ይፍን እኔ መሀል ላይ ነው እንትን ያልኩት የተመረጥኩት። እነሱ በጣም ረጅም ጊዜ ስልጠና ላይ ነበሩ። መሳሪያ እያያዝ በእንትን ስትመታ እንዴት ብቻ ፊልሙ ላይ የሚያስፈልገው ቴክኒካል ነገር ኮች ተመድቦልን የሰራ ማለት ረጅም ጊዜ ወስዷል ማለት ነው። አዎ ዝግጅቱ ብቻ እኔ እንደዚህ ሰምቼ አላውቅም። አይደለ? ማነው ስሙ? ይበልጣል ይባላል ዳይሬክተሩ። ዳይሬክተር እውነትም ይበልጣል። አይገርምም? አሪፍ ነው። አላውቀውም ግን ምን ሰርቷል ከዚህ በፊት? ይገርም 3-4 ስራ ሰርቷል። አልያዝኳቸውም። የሚገርም ታስተዋውቀኛለህ? ደስ እያለኝ ለምን መሰለህ እኔ ሰምቼ አላውቅም። በፊልምም ይሁን በእንትን ታሪክ በቴሌቪዥን ጭራሽ ቴሌቪዥን ድራማ ይሄን ያህል ጊዜ ሊሰጠው ነው። የሚገርም ነው። ሳውንዱስ አሁን እዚህ ጋር ልንመጣ ይኸውልህ አውርተንበታል። በዚህ ልክ እንግዲህ አክት ልታደርግ ስልጠና ሁሉ እየወሰድክ ነው። ሳውንዱን ማን ነው የሚሰራው እዚህ ላይ? ሳውንዱንና ሳውንድ ዲዛይኒንጉን ፎሊ ሪከርዲንጉን እኔ ነኝ የምሰራው። ግን ከዳይሬክተሩ ጋር የእኔ ፓርት ላይ አሁን መመሰለ አይመከርም ብዬ ልውሰደው። ፎከስ ማድረግ ያለብኝ ሳውንዴ ላይ ነው። በእርግጥ ግን አንዳንዴ እነዚህ ያንተን አይን ምንም ላደርግ አልችልም። እኔ ላይ ካረፈ እባክህ ካልከኝ አልሰራም አልልህም። ኢንተረስቱ አለኝ። ግን እኔ ሞር ማደላው የምር አክቲንጉ ላይ አይደለም ሳውንዱ ላይ ነው። ይሄን ሁሉ አውርተን ቆይ አድሜ መሰለህ አክቲንግ እኮ እወዳለሁ። አልወድም አይደለም እንዴ? ትወዳለህ እንጂ ለዛ እኮ ነው የምጠይቅህ። ግን ልንገርህ አሁን እኔ ምንድን ነው የሚበልጥብህ ብትለኝ በዚህ ሰዓት ለአንተ የሚያስደነግጥ ነገር ሊሆን ይችላል። እኔ ሳውንዱ ነው ይበልጥብኝ። ገባ? አንደኛ እንደምንፈልገው እየተራመድን አይደለም በሳውንድ ላይ። ያን እርምጃ ለማስቀጠል አንደኛው ሰው በሆን ደስ ይለኛል። በጣም ትልቁን ደረጃ ይሄ በጣም በትልቁ እንዴት ልበለ ምንድን ነው የሚባለው በአዳራሽ ደረጃ ሳውንድ የሚሰራበት ፉል የሚመረትበት ዲዛይኒንግ የሚደረግበት ስቱዲዮ ቢኖር ደስ ይለኛል። ያን ነገር ለማድረግ አንደኛውን ጣት እኔ ወይም አንደኛውን ምሰሶ እኔ ባቆም ደስ ይለኛል። የመጣውበት መንገድ አለ። ያን አስከብሬ መቀጠል ነው የምፈልገው። አንዳንድ ድሎች ባያልፉኝ ደስ ይለኛል። ለምሳሌ አክቲንግ እንደ ድል እንዳጋጣሚ። ግን አሁንም እኔ ስተውን ፕሮፌሽኑ ላይ ከኔ እኩል ባይሆንም ግን በጣም እውቀት ያለው ብዙ ተከታታይ ድራማዎች የሰራ ከኔ ጋር አብሮ አሁንም በዲዛይኒንጉ በፎሊ ሪከርዲንግ ፎሊ ሚክስ ላይ አብረን እንሰራ አንተነህ ገዛኝ የሚባል ልጅ አለ። አንተ ነህ የሰራው ልጁን ማለት? እኔ ነኝ ወደ ሳውንድ ይዤ የመጣሁት። በጣም አሪፍ እና አቀባበሉ ምናምን ፐርፌክት ነው። ጎበዝ ነው። ከኔ በላይ ነው ብሎ ደስ ይለኛል። ከኔ በላይ ነው
እውቀት አለው በደንብ አብረን እየሰራን ነው። እሱ ነው ያን ቦታ የሚሸፍንልኝ። ግን ምን የዛችን ቀን ምን እንደምፈራ ልንገርህ። አክት እያደረግክ እያለ እንትኑን ይዘዋል ምናምን የማትለውን ሰው ነው የምታመጣው አይደል? እስቲ ይሁንልህ። ግን እኔ እንትን ነው በጣም ስትወሰድ። እኔ አሁን ለምሳሌ ብዙ ጊዜ እንትን ላይ ቀረጻ ላይ ሆኜ አንዳንድ ነገሮች ማለት ማጉረመርመው ነገር አለ። ይህን በአንድ ሾት እኮ መጨረስ ይቻላል ምናምን ላለው ማለት ነው። ያቺ ዳይሬክቲንግ ደግሞ ተጽዕኖ ትመጣለች። ድርግም ምትልና ይህን እንዲህ ከሚያደርግ በአንድ ሾት እንትን አይለው አይነት የምትላት ነገር አለች። እና የራስህ ልጅ ነው እዚህ ጋ ያለው፣ አንተ የሰራኸው ልጅ ነው ያለው፣ አንተ ያስተማርከው፣ አንተ አክት እያደረግክ ነው። የሆነች ነገር ብታይ ከአክቲንጉ ወጣ ብለህ የሆነ ነገር ማለት አይቀርም። ነፍስህ እዛኛው ጋር ስላለ ማለት ነው። በእውነት አለ። ግን ኢቭን የእግር እሳት ላይ ስሰራ ልክ እንደ እንተነ ዳንኤል የማን የሚባል ልጅ አለ። በቃ ምንም አትጠራጠርባቸውም ልጆቹ፣ የሰሉ ልጆች ናቸው። ለዛ ነው ኃላፊነት የምትሰጣቸው። ስለዚህ ከአንተ ካላሳብ ትተውናለህ ማለት ነው። ይህን ነገር ማስቀጠል አልፈልግም። ምን ያው ገብቶሃል። ከወነዲያ ዛውዱ ላይ በደንብ ወቀዛ አድርጌ በስራ ፈልግ ከወነዲያ ስራዎች ራሱ ቢመጡ እኔ እንጃ ለምሳሌ እኔ የቤት ስራዬን ራሱ የጨረስኩ አይመስለኝም አድሜ ሳስበው። ገባ በጣም ብዙ የቤት ስራዎች አሉ አብሶ በሳውንድ ላይ ገባ። እኔ ስተኛም ስነሳም የምሬን ነው የማስበው። የምር ገባ። አሁን ቤተሰብ መስርተህም ይሄን ነገር የማታስበው ከሆነ በቃ አይ እንትኑ እኮ አደንቃለሁ በነገር ላይ። አሁን አንተ የምትለኝ ነገሮች ሳውንድ ስቱዲዮ ምናምን በትልቅ ሌቭል ማሰብህ እኮ የሚደነቅ ነው። እሱም ማሳካት የምችለው ደግሞ እነዚህ ነገሮች በመተው ያኔ ፎከስ በማድረግ ግን አሁን ሚውዚክ ፕሮዲውሰሮች ሆነው እኮ አክተሮች አሉ። ልክ እንደዛ ከፍለን ነው። አይ የኔ ስራ ግን ይከብዳል። ይሄ 50% የሚባለው ነገር ከባድ ኃላፊነት ነው። እኔ እኮ 50% ነኝ። ግን አንተ እኔ እንደዚህ ገጽታህን ሳይ ማለት ነው አክተር፣ መሪ፣ ስታር ሆነ መጫወት ትችላለህ። የተወሰነ ሰው ነው በዛ የታደለው። አንተ ዳይሬክተር ስለሆንክ አሁን ያንተን አይን ምንም ላደርገው አልችልም። እንዴት በቃ እኮ አይንህ ነው። ስለዚህ ተውን ካልከኝ ልተውን እችላለሁ ነው የምልህ። እንደዛ ተብሎ አይደለም። በቃ አክቲንጉም ላይ ብቁ ነህ፣ መተወን አለብኝ። ለምን መሰለህ ይሄን የምልህ አሁን ዘንድሮ ምን የሆነ ልንገርህ የሆነ እየመጣ ሰርክሉ እየጠበበ በፊት እኛ ፊልም ስንሰራ እንደነበረው አይነት ነው ሰርክል እየተፈጠረ ያለው። ለምን መሰለህ ይሄ የሆነ ነገር እንትን ብለው ዝና ፈልገው ምናምን የመጡት ሰዎች ትዕግስታቸው እያለቀ እየጠፉ ይመስለኛል። አሁን የማገኛቸው ልጆች ከበፊት ጀምሮ የሚለፉት እነሱ ልጆች ማግኘት ጀመርኩ። ማለት እንትኑ ሰርክሉ ጥብብ ብሎ መተያየት ጀመረና ያሁን ይበልጣልን ነው። እርግጠኛ ነኝ ባይዋቀዋለሁ ብታዩ ልታውቀው ይችላል። ያላገኘሁት ማለት ትችላለህ። እንግዲህ አሁን ግን የሚሰሩ ልጆች አሁን እየተሰበሰቡ ነው። እኔ ደስተኛ ነኝ በዚህ ሰዓት ያ በመሆኑ። ያ ሲሆን ግን አሁን ለምሳሌ አንተ አክተር ነህ አይደለ? አክት ማድረግ አለብህ ወይ ያዛኛውን ሰዓት ልታስበልጠው ትችላለህ። ያኛው ዓላማህ ደግሞ እንደዚህ ተተኪ ልጆች ካሉ ደግሞ ይቀጥላል። ምክንያቱም የተወሰነውን ስራ እኮ ታካፍላለህ። እውነት ነው። አስበው የዛሬ 10 ምናምን ዓመት እኮ አንድ ቡም ካለ አለቀ የድምፅ ነገር። ካሜራው ላይ ነው የተሰካው፣ መርገብገብ። አሁን እዚህ ደረጃ ደርሷል። የአንተ ትጥቅ እንኳን ስንት ነው? መቼም ፎቶውን ስለማውቀው የአንተ ትጥቅ እንኳን ስንት ነው? ግን በዚህ ውስጥ እኔ አሁን አናኔ አንተን ሳወራ አንተ ሳውንድ ማን ስለሆንክና አጠገቤ ስላለህ አይደል? በጣም ለአክተር ባለውለታ ናችሁ እናንተ። ቴንኪው አድርጉ። ለምን በል መጀመሪያ ገና በ3 ኬክ እጅ ናት። ለምን አይ 4ም የለም 4ኛ ቡና እንኳን 3ኛ ነው። ምን ነካ? ከቡና ጎን ነው እየበላ ያለው። ኧረ እኔም 4 አላልኩም። አታውቁት። አይ 4ኛ እንዳታስበው። ይኸውልህ ካሜራ አለ፣ ቀረጻ ይካሄዳል፣ ከት ይባላል። አንተም ሪከርዲንጉን ታቆመዋለህ፣ ካሜራማኑም ያቆመዋል። የኛ ወሬ ግን አይቆምም። ማን ይሰማዋል? ድብና አድርገህ ትሰማለህ። ምን አይነት ወሬ ነው የምትሰማው? ከተባለ በኋላ እኮ ዲያሎግ አይደለም አንተ የምትሰማው፣ የግል ወሬያችንን ነው የምትሰማው።
አንተም ብቻ አይደለም ሌሎች እንደዚህ ሳውንድ ላይ የሚሰሩትን በሙሉ እግዚአብሔር ይስጣችሁ፣ ቅሌታችንን አደባባይ ባለማውጣታችሁ። አሁን ቅሌት የሚሸጥበት ዘመን ላይ ነው ያለን። ስንት ነገር ነው የምናወራው ከት ሲባል አይደል? ያንን አንተ እየሰማ ሪከርድ ብትለው እኮ በዚህ ሰዓት የሆነ ቲክቶክ ላይ ያንን ድምፅ የሆነ ሰው ፎቶ አድርገህ እኮ ብትለቀው እኮ ገንዘብ ሆኗል። ግን ያን ታግሰህ እየሰማህ ማአት ነገር ሳትቀዳው ምን ሳትለው ትውት አድርገህ እንድትቆይ ያደረገህ ነገር ምንድን? ሌሎቹንም በዚህ አጋጣሚ እጠይቃለሁ። ይሄ የአንተ ብቻ ጥያቄ አይደለም፣ ሌሎቹም ቢመልሱልኝ ደስ ይለኛል በኮሜንት በምናምን። እኛ እኮ ዩኒቨርሲቲ ውስጥ ዶክትሬት ሲመረቁ እጃቸውን አውጥተው መሐላ እንደሚፈጽሙት እኛ በውስጣችን መሐላ ፈጽመናል ብዬ ነው የማስበው። እኔ አብሶ መሐላ ፈጽሜያለሁ ብዬ ነው የማስበው። ለሳውንድ ታምኜ እንድቀርጽ ምስጢርን ብሰማ እንዳልሰማው እንደሆን ምናምን የሚል ዲያሎግ ቢኖር እሱም ብዬ እንደገባው ነው የማውቀው። ስለዚህ ለስራዬ ታማኝነቴን ማሳየት አለብኝ። አንዳንዴ ሼር ታደርጋለህ፣ አንዳንዴ ሼር አታደርግም። እንደ ቀረቤታ ለምሳሌ ሼር የማደርገው ራሱን ይሆናል። አይ እቺ ነገር እኮ ጥሩ አይደለችም፣ እኔ ጋር ብቻ አይደለም ኤርፎን ያለው ምናምን ትላለህ። ምን አንዳንዴ ለዳይሬክተሮች ኤርፎን ታስተላልፋለህ። አክተሩ ግን አያውቅም። እንጠቁማለን። እቺ ነገር አንድ ደብል ስትነካ ድምፁ ይዘጋል። ወደ እኔ ለመቅረብ ወይም ወደ ሴቲንጉ ወይም ስልክ ለማውራት ሲሆን እሷን ትነኪያለሽ። ከዛ ደግሞ እንትን ስትይ ይሄን ታደርጋለህ ምናምን እንላለን። ግን ኦንሴት ላይ ሌላ መንፈስ ነው ያለው፣ የስራ መንፈስ ነው። እዛ ላይ ትኩረት መስጠት አለብኝ አውቃለሁ። ግን አንዳንድ ነገሮች የምናስተካክላቸው አሉ። ሴቲንግ ይቀየራል፣ ከዛ ወደዛ ወደዚህ። በዛን መካከል ያቺን ክፍተት ተጠቅሜ ለአክተሩ ካልተናገርኩ የኔ ጥፋት ሊሆን ይችላል። ግን እኔ ግን ሚስጥሩን ተደብቅለታለሁ። ብሰማ እንኳን ሪከርድ እንኳን ባደርግ ያቺን ፓርት ግዴታ መደለት አለብኝ። ሪከርድ እኮ አላረግም። ወሬው ስለሚያጓጓ ሪከርድ ብታረገውስ ማን ያዣለ? እሱን ነው የምልህ። መታመን ማለት እሱ ነው። ግን እንዴት ደግሞ አንድ አይነት ሆነ? እዚህ ሳውንድ ላይ ያላችሁት ልጆች እኮ በሙሉ ማለት ነው በዚህ ጉዳይ ስማችሁ ተነስቶ አያውቅም። በዚህ ጉዳይ ተወቅሳችሁ አታውቁም እንጂ አንተ ራስህ አንድ የሆነ ፊልም ላይ ነው አንዴ አድሜ ይሄ እኮ እየተናገርክ ያለው ድርሰት ነው ምናምን ብለኸኛል እኮ ታስታውሳለህ እንዴ? አዎ ድርሰትን ለሌላ ሰው እየሸጥክ እኮ አንተ ያልጻፍከው ገባ። ከዚህ ሁሉ ጥንቃቄ አልኩ እኮ እንደ ቀረቤታችን ለሰውየው ይሄን ሰምቻለሁ ብለህ የራሱን ታሪክ ስትነግረው ይቆጠባል። ስድብም መነጫነጭም ከሆነ አይስ ኦኬ እንግዲህ በአጋጣሚ እዛ ጋም እንትን ስላለ እቺ ነገር ቀንስ ብለህ እዛው የሚያልቅ ነገር ትነግረዋለህ። ታማኝነት ይሄ ነው። ስራን ማክበር ይሄ ነው። ስለምትወደው ትሰራዋለህ። አሁን ይሄ ልጅ አንድ ልጅ መጥቶ ይሄን ፒክቸር ያንተን ፒክቸር ተጠቅሞ ሳውንዱን ቢለጥፍ ይሄ እኮ የሳውንድ ማህበር ማፍረስ ማለት ነው። ነገ ታማኝነቴን አለቀውማ እኔ በእንጀራ ነው እኮ ይመጣው እንዴ በእንጀራ። ስለዚህ ግን ያሉት ልጆች ዲሲፕሊን ናቸው። እኔ ሳይመከሩ ይሄ መሆኑ ነው የሚገርመኝ። አሁን ለሁለተኛም ሰው አሳልፈው አሁን ለምሳሌ እኔ ጋር የሚቀሩ ሳውንዶች አሉ። የሚቀሩ ሳውንዶች ቢቀዳ እንኳን የሚቀሩ ባይዘዌ አለሜ ከት ተብሎ ከት ልትረሳ ትችላለህ። ብዙ ጊዜ እንደዛ ሆኛለሁ። ከትረስቼ ሌላው ወሬ ይገባል። ግን አክሽን ሲባል ደግሞ ከከት ትወጣለህ፣ ከሪከርድ ትወጣለህ። ለመሰለህ ከት ያልኩት ስለመሰለኝ ብዙ ነገር ይቀዳል። ግን ፊልሙ ላይ ያሉ ሰዎች በአጠቃላይ ዲስፕሊን ናቸው። ያ ሳውንድ እኮ የሚሄደው ኤዲተር ጋር፣ ኤዲተሩም ዲስፕሊን ነው። እኔ ጋር እንኳን ቢያልፍ የባሰ ደግሞ ኤዲተሩ ጋር ይሄዳል። እና በእኛ ሙያ ውስጥ ያሉ ሰዎች ሙያውን የሚወዱ ሰዎች ስላሉ ዲስፕሊን ናቸው። በጣም ነው ሁላችሁንም የማመሰግነው። ምን መሰል በቃ የስራ ሰው የሆነ ሰው ለሌላ እንትን ጊዜ የለውም። አየህ ለምንድን ስም ለማጥፋት ምናምን ለማለት ምናምን ጊዜ የለውም። በቃ የስራ ሰው ስትሆን ይሄ የስራ ሰው እኮ ጊዜ የለውም። የምር ጊዜ የለውም። የፊልም ሰው ስትሆን ደግሞ ጊዜ የለም። የባሰ ነው እሱ ከቤተሰብ ሁሉ የሚነጥል። አንድ ወር ይነጥላል፣ 2 ወር 6 ወር ይነጥላል ከፈለገ። በጣም እና ከባድ ነው በጣም። ታማኝነት ለፊልም ለራስ እውነት ነው። ራስ አለብን። ሽልማት አግኝተህ ታውቃለህ? ሽልማት? አዎ። በምን በአንድ ፊልም በሳውንድ በአክቲንግ? በሳውንድ አንድ ጉማ ላይ ምን ሸልመውኛል። ምን የሚል ፊልም ላይ? ድንግሉ የሚለው ፊልም ላይ። አሪፍ ነው። በጣም አሪፍ
በጣም አሪፍ አሪፍ ለሞኛል። ደስ ይላል በጣም። አሁን ቡና እስቲ ልድገም አይደለም እኔ ቡና ሳንቃርር ኬክ ስበላ ብዬ አንድ ፊልም አለ የተቀበልኩት። እሺ እሱ ሳውንድ ዲዛይኒንግ እየሰራ ነበረ። ወደ አንተ ስመጣ ግዴታ ገብቼ ደግሞ የምቀርጻቸው ነገሮች አሉ። ሊድ ፍቀድልኝ። ዛሬ ነው ዛሬ 3 ኬክ አጭደህ ዝም ብለህ ልትወጣ? ምን ብዬ ልውጣ? እሺ ይልመድብህ። ኧረ አመሰግናለሁ። በጣም አመሰግናለሁ። ቡናው እና ኬኩ ስለተመቸኝ ከችላለሁ። በቃ ከችበል ግን በ3 የጸና ነው። እሺ 3 እሺ አመሰግናለሁ። አመሰግናለሁ። ጃድሚ አትጥፋ። እሺ እሺ